የሻለቃ አጥናፉ አባተ የልጆች እናት አስናቀች ከበደ ቤተመንግስት ባለው ቢሮው ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነች አፍታ ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ተጀመረ። እነሆ የኢትዮጵያ አብዮት ልጇን ቅርጥፍ አድርጋ በላችው። የትግል ታሪክ ውስጥ ያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ ሶስተኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት ራሱን በራሱ አጋልጦ ጉባኤውም ሁኔታውን በሚገባ ጢኖ አብዮታዊ ማመዛዘን ካደረገ በኋላ ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። የሻለቃ አጥናፉ አባተ ቅርብ ዘመድ ነኝ ያሉ ምንጫችን እንዳወጉን ከሆነ ሻለቃ መንግስቱ ኃይለማርያምና አጥናፉ አባተ ከ1966 ዓ.ም በፊት ይተዋወቃሉ። በእርግጥ አጥናፉ አባተ የ17ኛ መንግስቱ ኃይለማርያም የ19ኛ ኮርስ ምሩቃን ቢሆኑም ሁለት አገነት የመኮንኖች ማሰልጠኛን በመጋራትም ይመሳሰላሉ። በኋላ እንዲያውም ኮሎኔል አጥናፉና መንግስቱ ኃይለማርያም አበልጅ ሆነው እንደነበረ ሰምተናል። አንዳቸው የሌላኛቸው ልጅ ክርስትና አንስተው ተዛምደው ነበር ማለት ነው። አጥናፉና መንግስቱ የደርጉ ሁለት አውራዎች ሆነው እስከ መስከረም 13 ቀን 1969 ዓ.ም ዘለቁ። መሬት ላራሹ ታወጀ። የከተማ ትርፍ ቦታና ቤት ለድሃ ተከፋፈለ። እድገት በህብረት ተሞከረ። ኢትዮጵያም በምስራቅ በኩል ለሚዝትባት ዚያድ ባሬ ገበሬዎቿን መካች ለማድረግ ታነቃቃ ጀመር። በመሃል ኢህአፓ፣ ኢዲዩ፣ ህወሓት፣ ጀብሃ፣ ሻቢያ የተባሉ ልጆቿ የተሰባሰቡባቸው ድርጅቶች በመንግስቱ ኃይለማርያምና አጥናፉ አባተ መንግስት ላይ ያገኙት ሁሉ መወርወር ቀጠሉ። መስከረም 13 ቀን 1969 ዓ.ም ግን በዋናነት በኢህአፓ የአዲስ አበባ ገዳይ ቡድን የተደራጀ ነው የተባለ ኃይል ኮሎኔል መንግስቱ ኃይለማርያምን ከ4 ኪሎ እስከ መሿለኪያው 4ኛ ክፍለ ጦር አሯሩጦ እሳቸው ቧሄቴ የሚሏትን የሰውነታቸው ክፍል በጥይት ቧጭሮ አስደነገጣቸው። በጊዜው በቦታው ነበርኩ የሚሉት ተስፋዬ ኃይለማርያም ኮሎኔል መንግስቱ ከ4 ኪሎ በመኪና ሮጠው 4ኛ ክፍለ ጦር ግቢ ሲደርሱ የግቢው ትልቅ በር በታሪኩ ባልተለመደ ሁኔታ በሻለቃ አጥናፉ አባተ ትዕዛዝ ተዘግቶ ነበር ይላሉ። የኮሎኔል መንግስቱ ኃይለማርያም ሹፌር በሩን በመኪና አውጥቶት ሲገባ የጠባቂውን ወገብ ጎምዶ እንደጣለውና እንደሞቱ ተስፋዬ ይገልጻሉ። ልክፈተው ይዝጋው ያለጋሽ ፍስሐ በመሃል ላይ ሆኖ ችግር ላይ ሆነ። ከዛ እየበረረ መጣ መኪናው የጓድ መንግስቱ። በቃ በሩ ይከፈታልና ሲከፍተው በሩ ሲከፈትና ያ መኪና የጓድ መንግስቱ ኃይለማርያም መኪና ሲገባ ፍስሐ ጋሽ ፍስሐ መሃል ላይ ነበረ። ይዞት ሄዶ ገጫቸው። ይህች ቀን በኮሎኔል መንግስቱ ኃይለማርያምና በሻለቃ አጥናፉ አባተ መካከል ቂም እንደፈጠረች የሚያምኑ ብዙ ናቸው። የዚያን ዕለቱ የግድያ ሙከራ ጠንሳሽ ኢህአፓ እንደነበረ ለሚያምኑት ደግሞ ሻለቃ አጥናፉ አባተን በኢህአፓነት እንዲጠረጥሯቸው ገፋፍቷል። በዚያው ዓመት ጥር 26 ቀን በሆነ ጊዜ እንደ ጄኔራል ተፈሪ በንቲ፣ እንደ ሻምበል አለማየሁ ሞገስ ያሉ ከደርግ ጋር በትልልቅ ስልጣን ላይ ተቀምጠው ይሰሩ የነበሩ መሪዎች በኢህአፓ ሰርጎ ገብነት ተወንጅለው የኮሎኔል መንግስቱ ኃይለማርያምን ቆራጥ የተባለ ወታደራዊ እርምጃ ቀመሱ። ቤተ መንግስት ውስጥ ተረፈረፉም። በዚያች የቀውጢ ቀን ሻለቃ አጥናፉ አባተ ወታደር ሊመርቅ ወለጋ ነበር ይባላል። ወሬውን እዚያው ሆኖ ሰማው። በነ ጄኔራል ተፈሪ በንቲ መገደል እጅግ አዘነ። ለጓዱና ለግድያው ጠንሳሽ ለኮሎኔል መንግስቱ ኃይለማርያም ደውሎ ይሄ መገዳደል አይበቃንም ወይ አላቸው። መንጌም መለሱ፣ እሱን ስትመጣ እንነጋገራለን። አጥናፉ አባተ ከኮሎኔል መንግስቱ ኃይለማርያም ጋር እንዲህ ያሉ መራራ ቃላት በተነጋገረና በቅርብ የሚያውቃቸው ባለስልጣናት በተገደሉ ማግስት በጻፋት ማስታወሻ ላይ በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆነ ለጭቁኑ እውነተኛው የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ህዝብ አሳስባለሁ ብሎ እንደነበረ ልጁ ሱራፌል አጥናፉ ይናገራል። እዚሁ ማስታወሻ ላይ አጥናፉ አባተ የተባለው ኮሎኔል ጭቁን የኢትዮጵያ ህዝብ ሆይ እኔ እዚያ አድርሻለሁ፣ ታገልና ራስህን ነጻ አውጣ ሲልም ጽፏል። በዚህችው በልጁ በሱራፌል አጥናፉ እጅ ባለችው ማስታወሻ ላይ ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ ሲልም በቀይ እስክርቢቶ አድምቆ ጮኋል። አጥናፉ አባተ እኛ ያመጣነው ለውጥ እኮ ሰው ለመግደል አይደለም ሲልም በተደጋጋሚ
ግድያን ተቃውሟል። በሰኔ 20 ቀን 1969 ዓ.ም ሟቹ አጥናፉ አባተ በጻፈው የግል ማስታወሻም ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ብሏል። ከዚያ በኋላ በህይወት የቆየባቸው ቀናት በቁጥር ከ150 አይበልጡም። በኮሎኔል መንግስቱ ኃይለማርያምና በሻለቃ አጥናፉ አባተ እንዲሁም በደርጎቹና በአጥናፉ አባተ መካከል አለመግባባቶች ይፋ መሆን የጀመሩት እንዲህ ነው። አንደኛ፣ አጥናፉ አባተ ቃል በቃል ወታደሩ ወደ ካምፑ ይግባ አለ። ይህ አቋም የጊዜው ተራማጅ ነን የሚሉት እንደ ኢህአፓ ያሉ ድርጅቶች አቋም ነበር። በእኒያ ጥቂት ዓመታት የደፈረሰ ውሃ ከመጠጣት ተላቀው ወደ አንጻራዊ መንደላቀቅ ከፍ ያሉት ደርጎች ግን ከጦር አብልጠው የሚፈሩት ሐሳብ ሆነ። ደግሞም አጥናፉ አባተ ሶሻሊዝም ለኢትዮጵያ ማህበረ ስነ ልቡና አይበጅም አለ። ቅይጥ የምጣኔ ሀብትና የርዕዮተ ዓለም ስልትን አብዝቶ ሰበከ። የሐሳቡ በደርጎቹ ዘንድ ባዳሃሪነት አስፈረጀው። በመጨረሻም ኮሎኔል መንግስቱ ኃይለማርያም ጓዳቸውን ለአንዴና ለመጨረሻ ጊዜ ከፊታቸው ለማስወገድ ቆረጡ። ህዳር 3 ቀን 1970 ዓ.ም በዕለተ ቅዳሜ ሻለቃ አጥናፉ አባተ የተባለ የኢትዮጵያ አብዮት አብሳሪ በነ ኮሎኔል መንግስቱ ኃይለማርያም ስምምነት ተገደለ። እነሆ ከዚያ በኋላ የኢትዮጵያ ታሪክ አካል የሆነው አብዮት ልጆቿን በላች የሚለው አገላለጽ ስራ ጀመረ። ከህዳር 3 ቀን 1970 ዓ.ም ቀድመው በነበሩት 3 ቀናት አጥናፉ አባተ ከቤት አልወጣም ነበር ሲል ልጁ ሱራፌል አጥናፉ ተናግሯል። ሐሙስ፣ አርብ እንዲሁም ቅዳሜ ረፋድን ሟቹ ኮሎኔል ቤቱ ውስጥ እየጻፈ ነበር ያሳልፋቸው። በእርግጥ በአንድ የደርጉ ስብሰባ ላይ እነ ኮሎኔል መንግስቱ ኃይለማርያም ከስራ አግልለው መጽሐፍ አንባቢና ጸሐፊ ብቻ አድርገው እንዳስቀመጡት ይህም አብዝቶ እንደሰለቸው ተናግሯል ይባላል። ከሞቱ ሰዓታት ቀደም ብሎም በዚያ አሰልቺ ድባብ ውስጥ ነበር ማለት ነው። ያችን የመጨረሻ የሻለቃ አጥናፉ አባተ ቅዳሜ ረፋድ የሚነግረን የዛሬው ሹፌር ልጁ ሱራፌል አጥናፉ ነው። ጭንቅላቴን እየዳበሰ ይላል ሱራፌል፣ ጭንቅላቴን እየዳበሰ ለማዬ በይ እንግዲህ ካልመጣው የልጆችን ነገር አደራ እያለ ተናገራት። መኪናው ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳምን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለው ደህና ነኝ እያላት ነበር። የሆነ ሰዓት ላይ ግን መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። አበቃ። አብዮት ዋናውን ልጇን በላችሁ። የአጥናፉ የለቅሶ ስነ ስርዓት ዕለት ኮሎኔል መንግስቱ ኃይለማርያም በድንኳኑ ዙሪያ አዝነው እንደታዩ የአይን ምስክር ነኝ የሚሉን ተስፋዬ ኃይለማርያም ተናግሯል። ውባንቺ ቢሻው ከአጥናፉ አባተ ባለቤት አስናቀች ከበደ ጋር ሲላቀሱ መዋላቸው ተደጋግሞ የተነገረ ነው። እኒህ እነ ኮሎኔል መንግስቱ ኃይለማርያም ግን የሻለቃ አጥናፉን የቀብር ቦታ ለቤተሰባቸው እስካሁን አላሳዩም። አንዳንድ ፍንጮች አጥናፉ አባተ ዊንጌት አካባቢ ተቀብሯል ይላሉ። ከነ ወታደር ጫማው ጉድጓድ ውስጥ እንደከተቱት አየን የሚሉ ይገልጻሉ። ኮሎኔል መንግስቱ ኃይለማርያምም አጥናፉ ሲቀበር አብረው እንደነበሩ ይሰማል። አጥናፉ አባተ በህይወት ሳለ የብዙዎችን ግድያ ተከላክሏል ይባላል። እንደ ምሳሌ የሚነሱት ጄኔራል ጃጋማ ኬሎ ናቸው። በንጉሱ ጊዜ ጃጋማ ኬሎ የአጥናፉ አባተ አለቃ ነበሩ። ነገሌ ውስጥ 4ኛ ክፍለ ጦር ማለት ነው። በኋላ ከ60ዎቹ ባለስልጣናት ጋር ሊገደሉ ተዘጋጁ። እንዳይገደሉ የተከላከለላቸው አጥናፉ አባተ ነው። ይሄን ራሳቸው የበጋው መብረቅ የሚባሉት ጄኔራል ጃጋማ ኬሎ መስክረው አልፏል። በተደጋጋሚ እኔ ከደርግ የተረፍኩት በኮሎኔል አጥናፉ ነው ሲሉ ተናግረዋል። እንኳን መገደል እንዳይታሰሩ ብሎ ነው አጥናፉ አባተ ያዳናቸው። ይወዳቸው ነበር። አጥናፉ አባተ የተባለ ልጅ የተወለደው ጣሊያን ኢትዮጵያ ለሁለተኛ ጊዜ ከመውረሩ በፊት እንደሆነ አንድ ዘመዱ ነግረውናል። ጣሊያን ጎጃም ውስጥ በበላይ ዘለቀ ጦር ሲቀጣ ህፃኑ አጥናፉ አባተ ታዝሎ ነበር። አጥናፉ አባተ እትብቱ ጎጃም ውስጥ በረንታ በተባለ ወረዳ ይገኛል። አጥናፉ የተወለደባት የሸበል በረንታ ቀበሌ ስሟ ሰረርኩላ ትባላለች። ሲሞት ኮሎኔል ሆኖ የሞተ ይመስልህ በዚህ ማዕረግ የሚጠራው አጥናፉ አባተ ከተገደለ በኋላ የደርግ ጄቶች ወደ ትውልድ መንደሩ ሰረርኩላ ቀበሌ ብቅ ብለው ወንድሞቹ እንዳይሸፍቱ ማስፈራራታቸውን በጊዜው ህፃን ነበርኩ ያሉን ዘመዱ አውግተውናል። አጥናፉን አጥናፉ ያደረገው እንደግ በቀለ በተባሉ ዘመዱ አማካኝነት አዲስ አበባ ማደጉ ሳይሆን አይቀርም። የኢትዮጵያ አብዮት ፈርቀዳጅ ሻለቃ አጥናፉ አባተ አዲስ አበባ ውስጥ ፈረንሳይ ሌጋሲዮን በሚባለው ሰፈር አስፋው ሱቅ አካባቢ ማደጉን የስጋ ዘመዱ አረጋግጠውልናል። በአሳዳጊው እንደግ በቀለ አማካኝነት ዘመናዊ ትምህርት የቀማመሰው አዳጊው አጥናፉ ወደ ክቡር ዘበኛ አዛዡ ጄኔራል መንግስቱ ንዋይ ሹፌርነት የመዝለቁ ምክንያትም እኒሁ ዘመዱ ናቸው። እንደግ በቀለ የኮሪያ ዘማች ነበሩ ተብለናል። እናም አጥናፉን ወደ ወታደር ቤት ካስጠጉት አይቀር ከንዋይ ልጆች ያንዱን መኪና እንዲነዳ አስቻሉት። ባጭሩ የኋላው የቀዳማዊ ኃይለ ሥላሴ ፈንቃይ ሻለቃ አጥናፉ አባተ
የሥራ ሕይወቱን የጀመረው የታህሳስ 1953 ዓመተ ምህረቱ መፈንቅለ መንግስት ጠንሳሽና ሞካሪው የክቡር ዘበኛ አዛዡ ጄኔራል መንግስቱ ንዋይ ሹፌር በመሆን ነበረ። እናም የድህረ የካቲት 1966 አብዮት ሪባን ቆራጩ ጎጃሜ ንጉሱን በኃይል መፈንቀል እንደሚቻል ከጄኔራል መንግስቱ ንዋይና ከጎንደሬው ጓደኛቸው ወርቅነህ ገበየሁ አቅራቢያ ሆኖ በተግባር እንደተማረ ይነገራል። ሻለቃና ከሻለቃ በታች የሆነ ማዕረግ የነበራቸውን የቀዳማዊ ኃይለ ሥላሴ መንግስት ጦር አባላት ንጉሱ ካሉበት ከኢዮቤልዩ ቤተ መንግስት ጓሮ ሆኖ በስልክ እየጠራ አሰባስቦ ለ20 ዓመታት የተማጠውን አብዮት ያፈነዳው አጥናፉ አባተ ነው። ይህ አብዮተኛ ወታደር የክቡር ዘበኛ አዛዥ የነበሩትን የመንግስቱ ንዋይን መኪና መንዳት ትቶ ወደ ነገሌ ቦረና በመጓዝ መከላከያ ሰራዊቱን የተቀላቀለበት ምክንያት ክቡር ዘበኛ በታህሳሱ ግርግር ሰበብ መታመስ ስለገጠመው ነው። የነገሌ ቦረናው የመከላከያው 4ኛ ክፍለ ጦር የካቲት 1966 ዓ.ም የተባለች ጊዜ የኢትዮጵያ አብዮት ማብሰሪያ መሆኗን ጠመንጃ ይዞ ያወጀ የመጀመሪያው የጦሩ ክፍል ነው። አጥናፉ አባተ በዚያ ክፍለ ጦር ውስጥ የሻለቃ ማዕረግ የያዘ በጓዶቹም በበታቾቹም ዘንድ የሚወደድ ውስጥ ለውስጥም የከሸፈውን የ1953 ዓ.ም መፈንቅለ መንግስት ለማሳካት ጥረት ያድርግ የነበረ ወታደር ሆኖ ቆይቷል። በ1966 ዓመተ ምህረት ያ እና አጥናፉ አባተ ብዙ የሰሩበት የነገሌ ቦረናው 4ኛ ክፍለ ጦር በንጉሠ ነገሥቱ መንግስትና እንደ ድረስ የዱባ ለባሉ አለቆቹ ላይ አመፀ። የሚበላውን መናኛ ብሎ የጠላውን ምግብ ላለቆቹ አስገድዶ አጎረሰ። የደፈረሰውን የቦረና ውሃ ለኒያ መሬት የሚጠየፉ አለቆቹ አግቶ ጋታቸው። እነሆ ኢትዮጵያዊ ወታደር በመሪዎቹ ላይ አመፀ። ሻለቃ አጥናፉ አባተም የዚያ ታሪክ አስኳል ሆኖ ቀጠለ። አጥናፉ አባተ ኮንጎን ለማረጋጋት በተባበሩት መንግስታት ትብብር ወደ መካከለኛው አፍሪካ የተላከው የኢትዮጵያ ጦር አባልም ነበር። የቀዳማዊ ኃይለ ሥላሴ ባለስልጣናት ግን የተባበሩት መንግስታት ድርጅት ለኮንጎ ዘማቾች የላከውን ገንዘብ በሉት ተባለ። አጥናፉ አባተ እንዲያውም ጦሩን ከያለበት አሰባስቦ መሿለኪያ ለመምከር የመነሳሳቱ የወዲያው ምክንያቱ ይህ ነው ይባላል። በእኒያ የ1966 ዓመተ ምህረት ሁለተኛ አጋማሽ ወራት ግን ተማሪውም አስተማሪውም የታክሲ ሹፌሩም ገበሬውም በእግራቸው እየተወዘወዙ ምን እናድርግ ሲሉ የነበሩ የቀዳማዊ ኃይለ ሥላሴ ባለስልጣናትም አሮጌ በሚሏቸው ንጉስ ላይ ጨክነው ነበር። እነሆ የነሻለቃ አጥናፉ አባተ የደሞዝ ጭማሪና ያበል ስጡኝ ጥያቄ ወደ ቀዳማዊ ኃይለ ሥላሴ ዙፋን ማማተር ጀመረ። የኋላው የኢትዮጵያ ሕዝብ ዴሞክራሲያዊ ሪፐብሊክ ርዕሰ ብሔር ሌፍተናንት ኮሎኔል መንግስቱ ኃይለማርያም ወልዴም ከሐረርጌው የ3ኛ አንበሳው ክፍለ ጦር የግምጃ ቤት አዛዥነታቸው ላይ በሻለቃ አጥናፉ አባተ ስልክ ተጠርተው አዲስ አበባ ውስጥ መሿለኪያ አካባቢ በሚገኘው የ4ኛ ክፍለ ጦር ግቢ ተከሰቱ። በሰኔ 1966 ዓ.ም ግን ደርጉ ከገባበት ድንግርግር ወጥቶ አንድ ዓላማ እንዲይዝ እዚያው መሿለኪያ አካባቢ ስብሰባ ተጠራ። ተሰብሳቢዎቹ ጥይት እንጂ ቃላት መተኮስ የማያውቁ ሆኑና ከመንጫጫት ያለፈ አብዮት አርግዛ የምታመጣውን አገራቸው የቅርብ ጊዜ ጣፋንታ የሚወስን መደምደሚያ ላይ መድረስ ተሳናቸው። ሰብሳቢያቸው ሻለቃ አጥናፉ አባተም ቃላት ብዙ የማይታዘዙለት ሰው ነበርና እኒያን በንዴት የጦፉ ወታደሮች አንድ አግባቢ መስመር ለማስያዝ ጊዜ ወሰደበት። በዚያች አፍታ በዓሉ ግርማ ጥቁሩ ነብር የሚላቸው ሻለቃ መንግስቱ ኃይለማርያም ከተሰብሳቢዎች ፊት ለፊት ወደ ተሰቀለው ጥቁር ሰሌዳ ሄደው መመሪያችን ኢትዮጵያ ትቅደም ይሁን ብለው ጻፉ። የተወጠረው አየር ተነፈሰም። ዘግይተው ከሐረርጌ የመጡት ሻለቃ መንግስቱ ኃይለማርያም ወዲያው ደርግ የተባለውን ኮሚቴ የሚመሩ ሰብሳቢዎች እንዲመረጡ ሐሳብ አቀረቡ። አጥናፉ አባተና ራሳቸው መንግስቱ ተወዳደሩ። ወታደር ያሰባሰበውን አጥናፉ አባተን ትቶ አፈጮሌውን መንግስቱ ኃይለማርያምን መረጠ። ኮሎኔል መንግስቱ ኃይለማርያም ትግላችን በሚሉበት መጽሐፋቸው ላይ ሻለቃ አጥናፉ አባተ ሲከፋው አየሁት ይሉናል። ያለሱ ስራው እንደሚከብደኛ አስቤ አጋዥ አድርጋችሁ ሹሙልኛል ሲሉም ያክላሉ። ከዚያ በኋላ አጥናፉ አባተ የመንግስቱ ኃይለማርያም ተከታይ ሆኖ ቀጠለ። ዘነበ ፈለቀ ነበር በተሰኘው መጽሐፋቸው ላይ የሻለቃ አጥናፉ አባተ ቀናነት ባይታከልበት ኖሮም በዚያ ምርጫ ላይ ሻለቃ መንግስቱ ኃይለማርያም መሪ ሆነው አይመረጡም ነበር ይላሉ። ቢመረጡም አጥናፉ አምባገነን ሆኖ ስልጣኑን መቀማት ይችል ነበር ባይ ናቸው። አጥናፉ አባተ ግን እንደ ኮሎኔል መንግስቱ ኃይለማርያም አይደለም። ከመገዳደል በፊት በመነጋገር ያምናል። እውቀትና ትዕግስትም አለው። አጥናፉ አባተ አብዮቱ በፈነዳ ሰሞን በአዲስ አበባ ዩኒቨርሲቲ የጀመረውን የህግ ትምህርት 3 ዓመት አድርሶት እንደነበረ ይነገራል። እንዲያውም ደርጎቹን ታረሙ እያለ ሲመክራቸው ከምንገድለው ይልቅ ወደ ውጭ ሀገር ለትምህርት ብንልከው ይሻላል ያሉ ነበሩ። የጓዶቻቸውን ነፍስ ማጥፋትን ቅጠል የመበጠስ ያህል የሚያቀሉት ኮሎኔል መንግስቱ ኃይለማርያም ግን ቸኮሉ። ቆርጠው ጣሉት። አጥናፉ አባተ ሲበዛ አንባቢ እንደነበረም
ከነገሌ ቦረና ጀምረው የሚያውቁት ጓዱ ይመሰክራሉ። መጠጥ በአፉ አያዞርም ነበር ይባላል። ይህ የ1966 አብዮት ቅኔ የሆነ ሰው ከትዳር አጋሩ አስናቀች ከበደ 8 ልጆች ወልዷል። ሁለቱ በሱ ሞት ሰበብ አእምሯቸው ተጎድቶ ይህችን ዓለም ተሰናብተዋል። የተቀሩት በድሃነት እንደሚኖሩ ይናገራሉ። 8ቱ ልጆች በከፋ ድሃነት ውስጥ ያሳደጓቸው የአጥናፉ አባተ ሚስት አስናቀች ከበደ ኮሎኔል መንግስቱ ኃይለማርያም ሲፈረጥጡ ተመልክተው በ1985 ዓ.ም ማረፋቸውን ሰምተናል። አበቃን።